ሰላም 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 ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ መናገር የፈለኩት አንድ ነገር አለ። በእግዚአብሔር ቤት ስንኖር፣ ስንወጣ፣ ስንገባ፣ ስናገለግል እግዚአብሔር የተናገረው እኔ ፍጹም እንደሆንኩ ፍጹማን ሁኑ ነው ያለው። ሺህ ጊዜ ወይም ሚሊየን ጊዜ ቃሉ ከባድ መስሎ ቢታየንም የእግዚአብሔር ቃል ትክክል ነው፣ እውነት ነው እና የምንለወጠውም ከባድ መስሎ በታየን ቃል የምንለወጠውም እግዚአብሔርን ታምነን የእግዚአብሔርን ቃል አምነን ስንቀበል ብቻ ነው እና ያለ እምነት ደግሞ ምንም የሚሆን ነገር የለም። መለወጥ አንችልም ያለ እምነት። የእግዚአብሔርን ሐሳብ አምነን ሳንቀበል ሳናስተናግድ ልንለወጥ አንችልም እና በእግዚአብሔር ቤት ያለው ሚዛን የእግዚአብሔርን ሚዛን ማወቅ በጣም አስፈላጊ ነው። እግዚአብሔር መንፈስን ስለሚመዝን ልብን ስለሚመዝን እና የሱ ሚዛንና ይሄ የስጋና የደም ሚዛን አንድ አይደለም። የባዶ ሃይማኖተኛም ሰው ሚዛን አንድ አይደለም እና ለምሳሌ ሐዋርያው ያዕቆብ ምን አለ? ከሕግ ሁሉን ጠብቅ፣ አንዱን ባትጠብቅ ሁሉንም እንዳልጠበቅክ ነው የሚቆጠረው አለ። ይሄ የእግዚአብሔር ሐሳብ ነው እና ስለዚህ ይሄ ምንድነው የሚያመለክተው? የእግዚአብሔርን ሚዛን እንድናውቅ ያስፈልጋል ማለት ነው። በእግዚአብሔር ቤት በመልካም የምንሄድባቸው ሁኔታዎች አሉ፣ በመልካም የማንመላለስባቸው ሁኔታዎች አሉ። እግዚአብሔር በመልካም የተመላለስነውን ይቀበለናል፣ በመልካም ያልተመላለስነውን አይቀበለንም። በቃ ይሄ ነው ታሪኩ፣ ይሄ ነው አካሄዱ፣ ይሄ ነው ሚዛኑ ብለን እንደ እግዚአብሔር ሐሳብና ፈቃድ በማንወጣበት ሁኔታ ዝም ብሎ አይቀበለንም። ሁኔታውን አይቀበልም፣ አካሄዳችንን አይቀበልም። እንዴ ምን ማለት ነው? ሁኔታችንን አካሄዳችንን አይቀበልም። እንደ ሐሳቡ በሄድን ጊዜ ደግሞ አካሄዳችንን ይቀበላል እያልን ስንል ምን ማለታችን ነው እንዴ? ምናልባት እኔ ፍራቻዬ ምንድነው? አካሄዴ ቢበላሽም አካሄዴን ነው የማይቀበለው እንጂ ከኔ ጋራ ምንም ግንኙነት የለውም። እኔ እንደሆነ የሱ ነኝ፣ ምንም ችግር የለውም፣ ምንም የሚመጣ ነገር የለም። እኔ እንደሆንኩ የሱ ነኝ፣ ምንም የሚመጣ ነገር የለም ብለን እንዳንል ስለምፈራ ነው እና አካሄዳችን፣ አወጣጥ አገባባችን ራሱ ማንነታችን ነው። ምክንያቱም ሌላ ነገር ከተዋሃደን ያ የተዋሃደን ነገር ማንነታችን ሆኗል ማለት ነው። በእግዚአብሔር ቃል መሰረት የእግዚአብሔር ቃል ለዘላለም ይኖራል ይላል። እንደገና ደግሞ አምነን እንድንቀበልና እንዲዋሃደን ከኛ ጋር በእምነት የተፈለገው የእግዚአብሔር ሐሳብና የእግዚአብሔር ቃል ነው። ስለዚህ የማንነት ጉዳይ ነው። የአካሄዳችን ጉዳይ የማንነታችን ጉዳይ ነው ማለት ነው። ከማንነት ጋራ እስካላይ የያዝን ድረስ እኔ ማንነቴ አይነካም፣ ልጅነቴ አይነካም፣ እኔ እንደሆንኩኝ የእግዚአብሔር ልጅ ነኝ፣ አካሄዴ ቢበላሽም ምንም ቢል ከማንነቴ ጋር አይገናኝም ብለን ካልን እንስታለን ማለት ነው እና የእግዚአብሔር ቃል ሙሉ ደሞዝ እንድትቀበሉ የሰራችሁትን እንዳታጠፉ የሚል ቃል አለ አይደለ? አዎ፣ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። እንዴ የተሰራ ነገር፣ በሕይወት መዝገብ የተጻፈ ነገር
እኔ አካሄዴ ቢበላሽ ይጠፋል እንዴ? ታዲያ ምን ማለት ነው? እሺ የሰራችሁትን እንዳታጠፉ የሚለው ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። እና ባጭሩ መባከን የሚባል ነገር አለ። ለእግዚአብሔር ተሰጥተን ከደከምን አልቀረ ጊዜያችንን ለእግዚአብሔር ብለን በእግዚአብሔር ስም ከሰጠን አልቀረ እግዚአብሔርን እናገለግላለን ማለታችን ካልቀረ ከተንቀሳቀስን እያገለገልን ነው ማለታችን ካልቀረ የማንነት ለውጥ ኖሮን እናገልግል። አለበለዚያ የማንነት ለውጥ ሳይኖረን እኛ ሳንለወጥ እናገልግል ብለን ብንል ልክ ምን ማለት ነው የሚሆነው? ልክ መታዘዝን እምቢ ብለን መስዋዕት ካላቀረብን አይነት ነው የሚሆንብን ማለት ነው። ያንን ደግሞ እግዚአብሔር ተናግሯል አይደል? በሳሙኤል መጽሐፍ ላይ እሱን ደስ እንደማያሰኝ መታዘዝ ከመስዋዕት ይበልጣል ነው ያለው። መታዘዝ የሚቀድመው ነገር ምንድነው? መታዘዝ ነው የሚቀድመው ማለት ነው። እና ከደከምን አልቀረ እና ሐዋርያው ጳውሎስ እንደደከሙት እንድከም ምን ማለት ነው? እግዚአብሔርን ለመምሰል ስንል እንደክማለን ነው ያለው። ከማንነት ለውጥ ጋር ከመታዘዝ ጋር እግዚአብሔርን ደስ ከማሰኘት ጋር በተያያዘ ነው እንደክማለን የሚለው። በዛም ምክንያት ነው እንሰደብማለን ያለው። እና ስለዚህ እንደው ባልተለወጠ ማንነት ስንታይ አገልጋዮች ነን። የባህሪ ለውጥ ከሌለን ግን በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ክፉን በክፉ ሁሉ ልንመልስ እንችላለን፣ በመልካም ማሸነፍ ሲገባን ማለት ነው። እና ስለዚህ እንደ ማርታ አንሁን፣ አንባክን። በብዙ ነገር ትታወቂያለች። እሷ ደግሞ አገልግሎት ስለበዛባት ነው እኮ ተብሎ የተጻፈው። እኔ እኮ ገረመኝ። አገልግሎት ስለበዛባት ከዛ በቃ እንድታግዘኝ አትነግራትም እንዴ? ለማርያም ንገራት እንጂ አገልግሎት ስለበዛባት ይላል። በእግዚአብሔር ዘንድ እሷ አገልግሎት የምትለው በሙሉ ምንም ክሬዲት የለውም። ለምንድን ነው ሲባል አሁን የተፈለገው በጌታ እግር ስር መቀመጥ ነው። ማርታ የሚያስፈልጋት ነገር ስላለ ነው። ለምን ትታወቂያለሽ፣ ለምን በብዙ ትጨነቂያለሽ የተባለችው መለወጥ ስላለባት ነው። እሷ ደግሞ ልትለወጥ የምትችለው በጌታ እግር ስር ስትቀመጥ ነው። የማይወሰድባትን ነገር እንደ ማርያም ከጌታ የምትቀበለው ማለት ነው። ምንድነው? እግሩ ስር ቁጭ ብላ የምትቀበለው እሱ የሚናገረው ሐሳቡን ነው የምትቀበለው። ሐሳቡ ደግሞ አምናው ስትቀበለው ከሷ ጋር ይዋሃዳል፣ ማንነቷ ይሆናል። እግዚአብሔር ደስ ይሰኝባታል። የዛን ጊዜ ከዛ በኋላ የምታገለግለው አገልግሎት ሁሉ እንደ እግዚአብሔር ፈቃድ የሆነ ነው የሚሆነው። አፕሩቭድ ይሆንላታል። ሕይወት ነው የምታካፍለው። ክርስቶስን ነው የምታካፍለው፣ የተለወጠችበትን የዳነችበትን። እና ስለዚህ የሚያውቀው ነገር ስላለ ነው ጌታ ነይ ቁጭ በይ ያላት ማለት ነው። አትታወቂ፣ የሚያስፈልገው አንድና ጥቂት ነው እኮ ነው ያላት። እና ወገኖች እንደው ከደከምን አልቀረ በጌታ እንድከም። እንዲሁ በራሳችን ስንባክን ምንም ዋጋ የሌለው ነገር ነው የሚሆነው። እና ጌታ ይርዳን።